በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 5 ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። እስከዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። ክቡር አባታችን ሊቀ ብርሃናት መምህር ሄኖክ የዚህ ታላቅ ደብር አስተዳዳሪ፣ አይንተ እግዚአብሔር ካህናት፣ ላይቃነ ምስጢር ዲያቆናት፣ በዚህ ስፍራ የተሰበሰባችሁ የቤተ ክርስቲያን የስስት ልጆች የሰንበት ትምህርት ቤት አባላት፣ ወንድሞቼ እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር በክርስቶስ ኢየሱስ ፍጹም ሰላም እንደምን አመሻችሁ። አሜን። የአባቶቻችን አምላክ እግዚአብሔር ትላንትናን አሳልፎ ዛሬን ያሳየን የቅዱሳን አምላክ እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለስሙ ይሁን። ስለ አምላክ የምንነጋገርባት ቋንቋችን ድንግል ማርያም እናታችን ክብርና ምስጋና ይድረሳት። እንደ እግዚአብሔር መልካም ፍቃድ ዛሬ የጾመ ነነዌ ሁለተኛ ቀን ሱባኤያችን ጾም ጸሎታችን ነው። እንግዲህ እግዚአብሔር እንደፈቀደ ብዙ ሊቃውንት ከጀርባ ያሉ፣ እኔ ከነሱ የተሻልኩኝ አይደለም፣ ግን የአባቶችን ትእዛዝ ለማክበር ያህል ነው። እንደ እግዚአብሔር ሐሳብ የምንማማረው የትምህርታችን ርዕስ ሁላችሁ በህብረት አብረን እንላለን። የአምልኮ መልክ አላቸው በሉ እስኪ። ኃይሉን ግን ክደዋል። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል፣ ከእንደነዚህ ካሉት ደግሞ ራቅ ይላል ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ የላከለት መልእክት ነው። ጢሞቴዎስ በጵጵስና ይመራበት በነበረው ቤተ ክርስቲያን የሚመጡ ምዕመናን አምልኮ ያልገባቸው፣ በቤተ ክርስቲያን የሚመጡ በአጸዱ የሚገኙ ለእግዚአብሔር የሚንበረከኩበት ዓላማ ያልገባቸው፣ እርቅን የማይሰሙ ጨካኞች፣ ከዳተኞች፣ ችኩሎች፣ ለዚህ ዓለም ተድላ የሚሸነፉ ለእግዚአብሔር ልባቸው ያልተሰበረ ነው። ሐዋርያው ቅዱስ ጳውሎስ ልጁን ጢሞቴዎስን በእንደዚህ አይነት ሰዎች በአንተ ዙሪያ አሉና ከእንደነዚህ ካሉ ሰዎች ራቅ ብሎ ይመክረዋል። ለምን? በዘመኑ የነበሩ ሰዎች እግዚአብሔርን እናውቃለን ይላሉ፣ ኃይሉን ክደዋል። የአምልኮ መልክ አላቸው፣ ኃይሉን የካዱ ናቸው። ስለዚህ ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል፣ ከእንደነዚህ ካሉት ደግሞ ራቅ ይላል። ዛሬ የምንማረው የእውነተኛ አምልኮ መገለጫው ምንድን ነው የሚል ነው። ብዙዎች ቅዳሴ ላይ ይገኛሉ፣ በረከት የሚገኝበት ከሰማያውያን ጋር ኅብረት የምናደርግበት፣ በኪዳኑ እንገኛለን፣ በዝማሬው እንገኛለን። በሁሉ ቤተ ክርስቲያን በምትፈልገው ቦታ ሁሉ እጃችን አለ። ጥሩ ነው። እነዚህ ከእግዚአብሔር በረከት የምናገኝባቸው መንገዶች ናቸው፣ የበረከት ምንጮች ናቸው። ነገር ግን የእውነተኛ አምልኮ ማረጋገጫ አይደለም። የእውነተኛ አምልኮ ማረጋገጫ ሌላ ነው። ሶስት የእውነተኛ አምልኮ ማረጋገጫዎች አሉ። ስንት? ሶስት። እነዚህ ሶስት ነው የምንማረው። ነው ራስን በመስታወት እንደምታዩ የእግዚአብሔር ቃል እንድትመዝነው ያደርጋል ማንነትን። ማንም ሰው ከራሱ አምንጭቶ መናገር አይችልም። በመጽሐፈ ምሳሌ እንዲህ ብሎ እንደተጻፈ ምዕራፍ 16 የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላል። የሚናገረው እግዚአብሔር ነው። እከሌ እኔን ለመናገር ብሎ ነው ብሎ የሚመጣ የሚያስበው ስጋዊውን ሐሳብ ነው። አስተማሪ ማን ነው? እንኳን እናንተ ቆሞ የሚናገረው ሰው ራሱ ሰሚ ነው፣ ተማሪ ነው። የሚያስተምር እግዚአብሔር ስለሆነ ትናንት መምህራችን እንደተናገሩ ሰው የተፈጠረበት ዓላማ ማንን ለማምለክ ነው? ንገሩኝ በእውነት ማንን ለማምለክ ነው? እግዚአብሔር እንዲገዛ፣ እንዲነዳ፣ እንዲያስተዳድር ስልጣን ሰጠው እግዚአብሔር። ግን ሰው የተፈጠረበት ዋናው ዓላማ ማንን ሊያመሰግን ነው? እግዚአብሔርን ሊያመሰግን
እግዚአብሔርን እንዲያመልክ ነው። እግዚአብሔርን ማምለክ ማለት ደጁ መጥቶ ተሳልሞ እልል ብሎ አጨብጭቦ መሄድ አይደለም። እነዚህ የበረከት ምንጮች ናቸው። የእውነተኛ አምልኮ ምን እንደሚመስል መጽሐፍ ቅዱስ ምን እንደሚል ላንብብላችሁ። ከራሳችን አንናገርም፣ የሚናገረው እግዚአብሔር ነው። ያዕቆብ በመልእክቱ ምዕራፍ 1 ቁጥር 26 ላይ እንዲህ ይላል። ከዚህ በኋላ ትምህርቱ በደንብ እንድትሰሙ ፈልጋል። የሚያስተምር ማን ነው ብያለሁ? እግዚአብሔር ነው። የድንግል ማርያም ልጅ ከሁላችን ጋር ይሁን። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 26 ላይ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ሰው ማንም ቢኖር የሱ አምልኮ ከንቱ ነው ይላል። ዳዊት በመዝሙሩ ለአንደበት ጠባቂ ያኖርላታል። አንደበት ከባድ ነው። አንደበት እሳት ነው። ብዙዎች ተለብልበዋል፣ ብዙዎች ነደዋል። ሐዋርያው የአምልኮ መጀመሪያውን አስቀድሞ ሲናገር አንደበቱን ሳይገታ አለ። እግዚአብሔርን ማምለክ ማለት አንደበትን መግዛት ነው። እግዚአብሔር አንደበታችንን የምንገታበት የምናስተካክልበት እውነተኛ የክርስትናው ምንጭ ለሁላችን ያድለን። አጥንት በሌለው ምላስ የብዙ ትዳር ፈርሷል። አጥንት በሌለው ምላስ የብዙዎች ቅስም ተሰብሯል። ወንድሜ አንደበት መግታት ግድ ነው። እግዚአብሔርን ማምለክ ማለት አንደበትን መግታት ነው። ምንድን ነው? አሁን ብዙዎቻችን እውነት እግዚአብሔር ምስክሬ ነው ብንፈተሽ አንደበታችን የተገታ ነው ወይ? የታረመ ነው ወይ? የተስተካከለ ነው ወይ? ምንናገረውን እናውቃለን ወይ? እውነት እግዚአብሔር ፊት የሚያቆም ንጽህና አለን ወይ? እግዚአብሔር እኮ በንጽህና የሚመለክ አምላክ ነው። ትዝ አይላችሁ ሁለቱ የአዳም ልጆች ቃየልና አቤል መስዋዕት ለእግዚአብሔር ሲያቀርቡ ያ ገና በህሊናው ቆሸሸ። ሐዋርያው እንደተናገረው እግዚአብሔርን የማመልከው በንጹህ ህሊናዬ ነው አለ። ይገርማል። በንጹህ ህሊናዬ የማመልከው እግዚአብሔርን አመሰግናለሁ አለ ሐዋርያው። ቃየል በህሊናው ቆሸሸ። ምን አለ እንላችሁ ታውቁታላችሁ። እግዚአብሔር አይበላው ምን ያደርጋል ብሎ በስንዴ እንክርዳድ ጨምሮ አመጣ። ወንድሙስ እግዚአብሔር ንጹህ ነው፣ ንጹህ ነገር ይፈልጋል። ከበጎቹ መካከል ጠቦቱን ጸጉር ያላረረው ቀንዱ ያልከረከረው መልካሙን ይዞ መጣ። ህሊናው መልካም ነውና መልካም ህሊና ያለውን ተቀበለው እግዚአብሔር። ክብርና ምስጋና ለሱ ይሁን። ያ ቃየልን መስዋዕትስ እንክርዳዱን የሰማይ ቁራ መጣችና እንኳን እግዚአብሔር ሊቀበለው እንኳን እግዚአብሔር ሊያየው እኔ እንኳን ቁራ ያንተን መስዋዕት አላይም ብላ በትናበት ይለች። ክርስቲያኖች እግዚአብሔር የእውነተኛ አምልኮ መሰረቱን ለሁላችን ያድለን። እውነተኛ አምልኮ መሰረቱ ስንት ነው ብያችኋል? ሶስቱን ነግሬያችሁ ጨርሳለሁ። ስንት ነው? ሶስቱን ከነነዌ ህዝብ ነው የምንማረው። የነነዌ ህዝብ ከክርስቶስ ቅድመ ልደት በፊት 612 ዓመት ዓለም የተፈጸመ ታሪክ ነው። ነነዌ ሁላችሁ ታውቁታላችሁ። ነነዌ 3 ከባድ ኃጢአት ሰርተዋል። አንድ በእግዚአብሔር ላይ አምፀዋል። በእግዚአብሔር ላይ ክፉ ሰርተዋል። ምን ብለው? እግዚአብሔር የሚባል አምላክ ስሙ እንዳይጠራ ጣዖታችንን እንሰራለን፣ የእሱ መሠዊያ እናፈርሳለን፣ እግዚአብሔር በሀገራችን አይጠራም አሉ። ነነዌና ነገሥታቶቿ። 2 በዝርፊያ በጦርነት ሰውን እየዘረፉ ያስለቅሳሉ። 3 በጥንቆላና በመተት እግዚአብሔር ፊት የሰሩት ኃጢአት ደረሰ። በ612 ዓመት ዓለም ነነዌ የሰራችው ኃጢአት እየነበረ እንደዚሁ ነነዌ አሁን የምነግራችሁ 3 ነገር ጎሏታል። እነዚህን 3 ነገር ስታሟላ እግዚአብሔር በምህረት ወደ እሷ ተመለሰ። እግዚአብሔር ወደ ሀገራችን እንዲመለስ፣ እግዚአብሔር ወደ ትዳር እንዲመለስ፣ ወደ ቤትህ እንዲመለስ፣ ወደ ልብህ እንዲገባ፣ ልብሽ እንዲስተካከል እነዚህን 3 መሰረታዊ ጉዳዮች እኔ ሳልሆን የምናገረው እግዚአብሔር ይናገረኛል ብሎ የሰማ አትርፎ ይሄዳል። የእውነተኛ አምልኮ መገለጫው 3 ነው። እነዚህ 3 ነገሮች ውስጣችሁ ከሌለ ከንቱ ነው። 3ቱ መሰረታዊ የእውነተኛ አምልኮ መገለጫዎችን እናያለን። 1 የእውነተኛ አምልኮ መገለጫ ምንድን ነው ስንል እግዚአብሔርን መፍራት። እስኪ በሉት እግዚአብሔርን መፍራት። በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7
የጥበብ ሁሉ መጀመሪያ ምንድን ነው? ንገሩኛ። የጥበብ ሁሉ መጀመሪያ፣ የአገልግሎት መጀመሪያ፣ የቅዳሴ መጀመሪያ፣ የኪዳን መጀመሪያ፣ የሰዓታት መጀመሪያ፣ ነቢያን የማምላት መጀመሪያ፣ ሰውን የመጎብኘት መጀመሪያ፣ የሁሉ ነገር መጀመሪያ ምንድን ነው? የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን በመፍራት ግባ እዚህ ቤት። እግዚአብሔርን በመፍራት አስቀድስ። እግዚአብሔርን በመፍራት ተጠመቅ። እግዚአብሔርን በመፍራት የካህኑ መስቀል ተሳለም። አትልመደው እግዚአብሔርን። 24ቱ ካህናተ ሰማይ 99ኙ ነገደ መላእክት በመንቀጥቀጥ የሚገዙለት ጌታ ነው። የሚለመድ አይደለም። የሚፈራ አምላክ ነው እግዚአብሔር። እሱን የፈሩ እሱን የሰሙ አድምጠው በእውነት ፈሪሃ እግዚአብሔር ያላቸው ሁሉ አትርፈዋል። ነነዌ የገጠማት የመጀመሪያው ችግር እግዚአብሔርን መፍራት አቁማለች። ሀገሩ ነገሥታቶቿ እግዚአብሔርን አይፈሩ። ስለዚህ ነነዌ በእሳት ትነዳለች የሚል ትእዛዝ መጣ። እግዚአብሔርን ካልፈራች ያች ሀገር ትገለበጣለች። የአምልኮ መጀመሪያ እግዚአብሔርን መፍራት ነው። እኔ እናንተ ፖሊስን የምንፈራውን ያህል እግዚአብሔርን አንፈራው። እውነት ለመናገር እግዚአብሔርን የምንፈራው ስለሚገለን አይደለም። እግዚአብሔርን የምንፈራው ሲኦል ስለሚከተን አይደለም። እግዚአብሔርን የምንፈራው ስለ አባትነቱ ነው፣ ስለወደደን ነው፣ ስላፈቀረን ነው፣ ስለኛ በመስቀል ላይ ስለተተነከረ ነው። የምንወደው ስለ ምሕረቱ ነው፣ ስለ ቸርነቱ ነው። አይገርማችሁ? ማንነታችንን ጥንቅቅ አድርጎ የሚያውቅ ጓዳችንን የሚያውቅ መዝገባችንን የሚያውቅ ምን ሰርተህ እንደመጣ ምን አድርገህ እንደመጣ ምን ውስጥ እንደነበር እያወቀ በሩ ክፍት ነው። ሰው እኮ በሩን ይዘጋብሃል። ሰው እኮ ቤቱም እንዳትደርስ ያደርጋል ከፈለገ። እግዚአብሔር ግን ምሕረቱ ለዘላለም ነው። ክብርና ምስጋና ለሱ ይሁን። እስኪ አስቡት፣ ያልበደለ ይግባ ቢባል እዚህ ቤት ማን ይገባል? ኃጢአት ያልሰራ ይግባ ቢባል ማን ይገባል? ሚካኤልና ገብርኤል ከግራና ቀኝ ቆመው መዝገብ እያዩ ታሪክ እያገላበጡ ይግቡ ቢባል ማን ይገባል? አንድ ሀገር እግዚአብሔርን መፍራት ስታቆም መገልበት ትጀምራለች። ዞር ብለህ ሕይወትን ቆም ብለህ ነገሮች ሲዘበራረቁ ሲበላሹ እውነት እግዚአብሔርን እፈራዋለሁ ወይ? ፈሪሃ እግዚአብሔር አለኝ ወይ? እግዚአብሔር አባቴ ሆይ አንተ የሁሉ አባት የሁሉ ጌታ፣ እኔ እኮ ተኝቼ የምነሳው ባንተ ነው ጌታዬ። የምትነሳው ማን ሲፈቅድ ብቻ ነው? የበላችሁት ከሰውነታችሁ የሚዋሃደው ማን ሲፈቅድ ነው? እግዚአብሔር። አሁን ስትመጡ እንቅፋት እንዳይመታችሁ እሾህ እንዳይወጋችሁ ጠብቆ ያመጣችሁ ማን ነው? ታዲያ አምላክ ምን ይከፈለዋል? እንደ እግዚአብሔር እንደ ወዳጅ ብትፈልጉ ታገኛላችሁ። እግዚአብሔር እኮ ቀን ሲመሽብህ ነው የምታገኘው። የምሽት ወዳጅ ነው መድኃኒዓለም። ስታጣ የምታገኘው፣ ሲጎልብህ የምታገኘው፣ ስትቸገር የምታገኘው፣ ስታለቅስ የምታገኘው፣ ጣራ እየቆጠርክ ስታድር፣ ቀን ሲደባለቅብህ ምሽቱ አልነጋ ሲልህ እንዲሁ ፍጥጥ ብለህ ስታድር የምታገኘው ወዳጅ የድንግል ማርያም ልጅ ነው። ክብርና ምስጋና ለሱ ይሁን። አዎ ይሄ ወዳጅ ሰማቸው እኮ ብዙዎቹ እዚህ መጥተው አለቀሱ። ጌታዬ መድኃኒዓለም ኧረ እኔ በካንሰር ልሞት ነው፣ ጌታዬ ሆይ አቅም የለኝ ሄጄ የምታክምበት። የኔ አባት ያለ አልትራሳውንድ የምትፈውስ ያለ ማዳመጫ መምን የምታውቅ መድኃኒዓለም ሆይ አሉ። እዚህ መጥተው ሲጠመቁ ካንሰር የሚባል ተነቅሎ ወጥቷል። የማን ሥራ? ክብር ለሱ ይሁን፣ ክብር ለሱ ይሁን። እውነታው ሲጨንቃችሁ፣ ስትጠበቡ፣ ስትቸገሩ ማን ጋር ነው የምትሄዱት? አንተ ገንዘብ አለው የምትለው ሰው እኮ አባቴ ቸግሮ ደውልለት፣ አንድ ቀን ያነሳል። ደግመህ ስትደውልለት ለምን እንደምትደውልለት ስለማውቅ አያነሳም ስልክህን። ይቺ ዓለም ሲኖርህ ነው የምትወድህ፣ ከዚህ ሲሞላልህ ነው የምትወድህ። አጀብ የሚበዛው ጓደኛ የሚበዛው ቤተሰብ ሲሞላልህ ነው። ሲጎልብህ አንድም ሰው አጠገብህ የለም። 24 ሰዓት መጥተህ ብታለቅስ አቤት ብሎ የሚሰማ ወዳጅ የድንግል ማርያም ልጅ ነው። መማፀኛ ቦታ
መለመኛ ቦታ ባይኖረን ምን እንሆን ነበር? በየቤቱ አናብድ፣ በየመንገዱ ስንደር ሰክተን አንወጣ። ቸርነቱን ያበዛልን አምላክ ክብርና ምስጋና ለሱ ይሁን። የእውነተኛ አምልኮ መገለጫው ምንድን ነው? እሺ እግዚአብሔርን እየፈሩ ቢያስቀድሱ ደስ ይላል። እግዚአብሔርን እየፈሩ ቢዘምሩ፣ እግዚአብሔርን እየፈሩ ቢገኙ፣ ቢሰብኩ አቤት ውበት! ይህ ለዘመናት ያስጨነቀን ጥያቄ ሁሉ ይፈታ ነበር። ሀገር ሰላም ትሆን ነበር። እግዚአብሔር እሱን የምንፈራበትን ጥበብ ለሁላችን ይስጠን። አሜን በሉ። ግዴ ነገ አሁን ቤት ሄደህ ስትጸልይ እግዚአብሔርን በመፍራት ጀምር። ግድ የለህም። አባቴ ሆይ አንተን በመፍራት እንበረከካለሁ። ጌታዬ ሆይ አንተን በመፍራት አስቀድሳለሁ። አንተን በመፍራት ኪዳን እገኛለሁ። የሌላውን መዝገብ እንዳልከፍት ጠብቀኝ ጌታዬ ሆይ። አውቃላችሁ ዳዊት የሰው ሚስት ደፈረ፣ ሰው አስገደለ፣ ብዙ ኃጢአት ሰራ። ዙፋኑ ላይ እንዳላጠፋ ቁጭ አለ። ከዛ ናታን መጣ፣ ገባ። ንጉሥ ሆይ በኢየሩሳሌም ወንጀል ተፈጽሟል አለው። ምን? አንድ ድሃ አንድ በግ አለው፣ አንድ ባለጸጋ 100 በግ አለው። ባለጸጋ ቤት እንግዳ መጣ። ከመቶቹ አንዱ ማረስ ሲገባው የድሃውን አንድ በግ ወስዶ አረደበት። ንጉሥ ሆይ ምን ትላለህ አለው። እንዲህ አይነት ወንጀል በኢየሩሳሌም የፈጸመ ካለ 4 እጥፍ ቀጥቼዋለሁ አለ። ወዲያው ናታን ከአፉ ነጠቀና ንጉሥ ሆይ በራስ ላይ ፈረድክ አለው። ባለጸጋ የተባልክ አንተ፣ 100 በጎች የተባሉት ሚስቶችም፣ ድሃ የተባለ ኦሬው፣ በግ የተባለችው ሚስቱ ዝሙት እንግዳ ነው። አንተ ቤት ሲመጣ የድሃውን ወስድ አረድክበት። ይህንን እግዚአብሔር አይቷል። ይህ አልበቃ ብሎ ጽንስ ለማሳሳት ሞከርክ፣ ቀጠልክ፣ ሰው አስገደልክ። ደም በእጅ አለ። ዳዊት 4 እጥፍ ብለሃል፣ እግዚአብሔር እንደ አፍህ 4 ይቀጣሃል አለ። የተወለደውን ልጅ ገደለው። እህቱን የሚደፍር ልጅ ሰጠው። ወንድሙን የሚገድል ልጅ ሰጠው። ዳዊት ላይ ተነሳበት ልጁ አቤሴሎም። ሰው በፈረደበት ፍርድ ልክ ይሰፈርበታል። እንዳይፈረድባችሁ ምን አትበሉ፣ በምትፈርዱበት ፍርድ ልክ ይሰፈርላችኋል። እግዚአብሔር ሁላችንንም ከዚህ ይጠብቃል። ሁልጊዜ እግዚአብሔር እንደሚያያችሁ አትሰሙ። ብዙዎች ተስፋ ቆርጠዋል። እግዚአብሔር የተዋቸው ነገራቸው ድብልቅልቅ ስላለ ያሰቡት ቦታ ስላልደረሱ ጌታ እግዚአብሔር የተዋቸው ይመስላል። እዚህ ነው አስተካክሎ የሚወስድ እግዚአብሔር። እዚህ ነው ቀርጾ የሚወስድ። ማስቀደስ እንድትለምድ እዚህ፣ ጸሎት እንድትለምድ እዚህ ያደጅ ያስጠናሃል። ስትችል ስትበቃ ይወስድሃል እግዚአብሔር። ለምን? ከቤቱ እንዳጠፋ። አንዱ 10 በግ አለው አሉ። ሌባ ይመጣና አንድ ይወስዳት 9፣ አንድ ይወስዳት 8 እያለ 5 አስቀረበት። ከዛስ አረ የዚህ ሌባ ማንነት ማን ነው አለና የበጉ ባለቤት ድንጋይ ይዞ ዛፍ ላይ ወጣ። ሌባው መጣ። ሌባው እንዲህ እያለ ከ5 1 ሊወስድ ሲል የበጉ ባለቤት ከላይ ሆኖ እግዚኦ እንደው ለሴኮንድ ቀን አይልም እያለ ቢጠብቀው ቀን አይልም። ድንጋዩን አነሳና አናቱን በስመ አብ አለና ቀና። አንተ ሌባ እንዲህና እንዲህ ብቻ አይደለም አንዳንዴም ወደ ላይ አቤት ትውልድ ወደ ላይ ማየት ቢጀምር ኖሮ አቤት ሀገር ወደ ላይ ማየት ቢጀምር ኖሮ ይስተካከል ነበር። ሁለተኛ የእውነተኛ አምልኮ መገለጫ እግዚአብሔርን መውደድ ነው። እግዚአብሔርን እንወደዋለን። እርግጠኛ ናችሁ? ቃሉ ይንገረን። መልሳችሁ እጃችሁን ታውጣላችሁ የምትወዱት እግዚአብሔርን መውደድ የእውነተኛ አምልኮ ሁለተኛ መገለጫ። አንድ መምህር እያስተማረ እስቲ እግዚአብሔርን የምትወዱ እጃችሁን አውጡ አለ። እንደናንተ ሁሉ ከፍ አረ በስመ አብ ለመድኃኔዓለም ብሎ አወጡ። አንዱ እጁን አጣብቆ ቁጭ ብሏል። ምን ነው ወንድሜ አንተ እግዚአብሔርን አትወደውም አለ። አዎ እግዚአብሔርን እኔን ይወደኛል እንጂ እኔ እግዚአብሔርን አልወደውም። ለምን አለው? እሱማ ብትወዱኝ ትእዛዜን ጠብቁ ብሏል። እኔ ትእዛዙን ስላልጠበቅኩ እግዚአብሔርን እወዳለሁ ማለት አልችልም ማለት። እግዚአብሔርን መውደድ እኮ ማለት ወንድምህን ትወደዋለህ ወይ ነው? እህትህን ትወዳታለህ ወይ ነው? አቀይኩን አብራችሁ ቡና ያልጠጣችሁ፣ አብራችሁ አንድ ነገር ያልተካፈላችሁ አንድ ጉዳይ። አንዳንድ ሰዎች እኮ እናያለን እንሰማለን። ይህ ሰውዬ ገና ሳየው ያንቀጠቅጠኛል። ጸበል ግባ ካንቀጠቀጠ
እኔ ምን እንደሆንኩ አላውቅም። ይሄን ሰው ሳየው በቃ እነቂው ይለኛል። በጣም እኮ ከባድ በሽታ። አንድም እንኳን እግዚአብሔርን ያየው የለም። በዓይን የምታየውን ወንድምህን ሳትወድ እግዚአብሔርን እወዳለሁ ብትል አምልኮ ከንቱ ነው። አምልኮሽ ከንቱ ነው። አምልኮዬ ከንቱ ነው። የእውነተኛ አምልኮ መገለጫው ራስን እንደምትወድ ወንድምህን ውደደው። እግዚአብሔርን መውደድ ማለት እህትህን መውደድ ነው። እግዚአብሔርን መውደድ ማለት ወንድምህን መውደድ ነው። ዮሐንስ በመልእክቱ እንዲህ ሲል ያስቀምጠዋል፣ ወንድሙን የሚጠላ ነፍሰ ገዳይ ነው። መዋደድ ግድ ነው። እዚህ እኮ አንቆይም። ቀን አለ እኮ የትም ግባ የትም ነው። ከሞት መዳፍ የሚያመልጥ አንድ ሰው የምንቆየው ቴምፖራሪ ጊዜያዊ ነው። የይለፍ ደብዳቤ እስኪመጣ ነው። እግዚአብሔር ፊት የምትጠየቀው ሀገር ለሀገር ስትንከራተች ምስኪን የኔ እናት አንቺ እንደው አልሳካለሽ አይደል አይኖሪ እያለ አይደለም። በዓይንህ የምታየውን ወንድምህን ወደዋል። በዓይንሽ የምታየውን ወደሸዋል። ትዋደዳለህ ነው ክርስትናው። የሚወዷችሁን ውደዱ አይደለም። በወንጌል ጌታ ሲያስተምር የሚወዷችሁን ብትወዱ ምን ጥቅም አለው? ይህንንማ አሕዛብ ያደርጉታል። እኔ ግን እላችኋለሁ ጠላቶቻችሁን በማርያም ምን በሉ። አሁን እኛ ጠላታችንን እንወዳለን። 12 ዓመት ሙሉ በጣና ባህር ላይ ተተክላ ይህንን የወንጌል ቃል የተረጎመች እናት ክርስቶስ ሰምራ ሰይጣን ጠላቴ ሰይጣንን እክዳለሁ ብለን እንደምንጸልየው ጠላቷ ሰይጣን ገነት እንዲገባ 12 ዓመት ሙሉ ተተክላ ጸልያለች። አንተ ለወንድም ተተክለ ትጸልያለህ፣ እኔ ለእህቴ ተተክዬ ጸልያለሁ እኮ ነው። ስንመዘን ባዶ የምንሆነው በዚህ እኮ። የእውነተኛ አምልኮ መገለጫው መዋደድ ነው። ካልተዋደድክ እርስ በርስ መዋደድ ከሌለ እጾማለሁ፣ እጸልያለሁ፣ እሰግዳለሁ ብትል ምን ዋጋ አለው ወንድም? ምን ልታተርፍ? እየተዋደድክ ብትጾም የሰማይ አምላክ እግዚአብሔር ይወድሃል። ለምን? በዓይን የምታየው ነው እየወደድከው ነው። ወንድምህን ትወደዋለህ። ስትወደው ትጎበኘዋለህ። ስንት የሚጎበኛቸው ያጧሉ፣ ስንት የቤት ኪራይ ያጧሉ፣ ስንት የሚጨነቁ አሉ በየቤቱ። ፀሐይ በቀን ስንት ጊዜ ጸባያን ትቀይራለች? እሺ ስለመሸ ነገ ጠዋት ላይ ትመጡና ስለ ፀሐይ እናወራለን። ካልሆነ ፀሐይ በቀን ስንት ጸባያን ትቀይራለች? እሺ ተውት በቃ እኔ ልንገራችሁ። ፀሐይ በቀን ከነገ ጀምሮ ይሰራ 3 ጊዜ ጸባያን ትቀይራለች። ጸባያ ምን አይነት? እሺ የተሸፈኑ ህፃናት ራቁታቸው የሚወጡ ስንት ሰዓት ላይ? አይሰማም። ጠዋት። ወጣቶች ሰውነታቸው እንደው ነቃ እንዲያደርግ የሚፈልጉ ስንት ሰዓት ነው? አዛውንት ዱካ ይዘው ውጭ ወጥተው የሚሞቁት ፀሐይ ስንት ሰዓት ነው? የጠዋት። አየህ፣ የማለዳ ፀሐይ ማንም ይወዳታል። እቺ ማለዳ ስትሞቅ የነበረች ፀሐይ ከቀኑ 6 ሰዓት ስትል ሰው ሁሉ ቤቱ መሽጎ ይቀመጣል። ለምን? ስለምታቃጥላል። እንደው አንዳንዱ ወይ በስመ አብ ምን አይነት ፀሐይ ናት ይላል። አሬ ዛሬ ፀሐይ አናታችንን ስትሰነጥቀን ዋለች። የቀትር ፀሐይ እንደዚህ እንደሆነች አትቀጥልም። ምን ይመጣል? የሰርክ ፀሐይ ይመጣል አይመጣም? ሰው ሁሉ ወክ ሊያደርግ ይወጣል እኮ። እንደ ፀሐይ እንደደበደበች እኮ አትቀርም። ህይወት እንደከበደች እኮ አንቀርም። እንዳጎነበስን አንቀርም። እንዳለቀስን አንቀርም። የሰው ፊት እያየን አንቀርም። ሰው የቤት ኪራይ እንደከፈለልን አንኖርም። እንዳንኳኳን ሀብታም ደጅ እንደጠናን አንኖርም። እግዚአብሔር የሰርክ ፀሐይ ያመጣል። በማለዳ የሳከውን ፀሐይ በሰርክ ላይ ትደግመዋለህ። በማለዳ የተደሰትከውን ህይወት በሰርክ ላይ ትደግመዋለህ። ታግሰ ጠብቀው። እግዚአብሔርን ፈርቶ ወንድሙን ወዶ እህቷን ወዶ በቃ በጣም እርስ በእርሳችን በክርስቶስ በሆነ ፍቅር ተዋደን እዚህ ብንመጣ እግዚአብሔር አይሰማም? አረ ይሰማል። የድንግል ልጅ ቢቻል ለደከመው፣ ቢቻል ለወደቀው፣ ብትችል ለተሰናከለችው፣ ለጠፋችው ጸልዩላት። ክርስትናው ለደከሙ መጸለይ ነው። በነገራችን ላይ በክርስትና ዓለም ካልወደቃችሁ
ክርስትናችሁ መታየት መመዘን አለበት። ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳ። እየወደቀን የምንነሳበት በድል አድራጊነት የምናጠናቀቅበት ነው ክርስትና። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው እና የትምህርታችን መጠቅለያ የእውነተኛ አምልኮ መገለጫው እግዚአብሔርን መፈለግ። በቃ ጠዋት እግዚአብሔርን ፈልገና ጌታዬ ወይ በለው። እንደ ያዕቆብ ካልባረከኝ አልለቅህም ነው ቋንቋው። እግዚአብሔርን የፈለጉ አግኝተዋል። መጽሐፍ ቅዱስ እንዲህ ይላል። በእውነት ክርስቲያኖች ገንዘብ ያለው ገንዘብ ስላለው ደስ ይበለው ይላል መጽሐፍ ይላል አይልም? ጥበብ ያለው ጥበብ ስላለው ደስ ይበለው ይላል መጽሐፍ አይልም? እንደው ጥበበኛ በማን ይመካ? በእግዚአብሔር ይመካ ነው የሚለው። አንድ ግን ልብን የሚደንቅ ቃል ግን መጽሐፍ ቅዱስ ላይ ተጽፏል። ምን የሚል? እስኪ እኔ ልበል እናንተ ድገሙት። እግዚአብሔርን የሚፈልግ ልብ በሉ እስኪ ደስ ይበለው። ማንን? ምን የሚል? ምን ይበለው? እግዚአብሔርን ፈልጋችሁ የምትመጡ ደስ ይበላችሁ። ጠዋት ማታ እግዚአብሔርን ፈልጋችሁ የምታንኳኩ ደስ ይበላችሁ። ጠዋት ማታ ኪዳን በማድረስ እግዚአብሔርን የምትፈልጉ ደስ ይበላችሁ። እግዚአብሔርን የሚፈልጉ ያገኙታል። ሲባርካቸው፣ ሲያነሳቸው፣ ሲያቀናቸው ያዩታል። እግዚአብሔርን የሚፈልጉ እጅግ በጣም የእውነተኛ አምልኮ መገለጫ ነው። ትዝ ይላችኋል፣ አንዷ ሴት 12 ዓመት ሙሉ ያለማቋረጥ ደም ይፈሳታል። ይቺ ሴት እቤቷ ሆነችና አንድ ነገር አለች። አሁን አንድ ፍለጋ ልትወጣ ነው፣ መድኃኒት ፍለጋ። እናንተ የታመማችሁ የጎደለባችሁ ቀን የጨለመባችሁ መድኃኒት ፍለጋ የምትመጡ ስሙ ራሱ መድኃኒቱ ማን ይባላል? ማን ይባላል? ይኸው እዚህ እኮ ነው ያላችሁ። ቤቱ ስሙ የመድኃኒቱ ስም ማን ይባላል? መድኃኒተ ዓለም። ምን ማለት ነው? ያንተ አባት እኮ የዓለም መድኃኒት ነው። ደስ ይበል። የኔና ያንቺ ጌታ እኮ የዓለም መድኃኒት ነው። ክብርና ምስጋና ለሱ ይሁን። በእውነት የዓለም መድኃኒት የሆነው ኢየሱስን ፍለጋ ከቤቷ ወጣች። ልብ በሉ፣ ስትመጣ የሚደርስባት ግፊያ ከጤፍ አልቆጠረችው፣ ከምኗም አላየችው። እሷ የቸኮለችው ማንን ማግኘት ነው? ማንን ማግኘት ነው? መድኃኒቱን ማግኘት። ምን አለች ቤቷ? ሄጄ የልብሱን ጫፍ ብነካ እድናለሁ። አምና ወጣች። አምና መጣች። ግማሹ እቺ መጣች፣ እቺ ደግሞ መጣች ሲላት፣ ግማሹ አረ እንዳትነካኝ እያለ መንገድ ሲከፍትባት ይቺ ሴት ልቧ ቁስል ያለ 12 ዓመት ሙሉ መድኃኒት ፍለጋ የተንከራተተች 12 ዓመት ሙሉ የታመመች ደም ያለ ማቋረጥ የሚፈሳት ጌታዬ ሆይ መቼ ሆነ ይሄ ደም ይቀጥ የሚለው የምትል አንድም መድኃኒት ያላገኘች ምስኪን ሴት መጣችና የዓለምን መድኃኒት የልብሱን ጫፍ ያዛለች። እናንተ ሰውነቷ ተንቀጠቀጠ። የሆነ ኃይል ውስጧ ሲገባ ተሰማት። ይህም ብቻ አይደለም፣ 12 ዓመት ያስጨነቃት በሽታ፣ 12 ዓመት የፈሰሳት ደም ቀጥ አለ። ክብርና ምስጋና ለእሱ ይሁን። በእውነት ቀጥ ለካ የልብሱን ጫፍ እስክትነካ ነው ሴትዮዋ የታመመችው። ለካ የልብሱን ዘርፍ እስክትነካ ነው የደማት። ከዛስ ምን አለች መሰላችሁ? ልክ ሰውነቷ ተሰማት። የሆነ ኃይል ሲገባ ደሟ ሲቆም ተሰማት። ደነገጠችና ተንቀጠቀጠች። ኢየሱስ ክርስቶስ ዞር አለና ከመካከላችሁ የነካኝ ማን ነው አለ። ምን ያለኝ? ሐዋርያት ጌታ ሆይ ሁሉ ሕዝብ እየተከተለ እንዴት ልብሴን የነካ ትላለህ? አንዷ አለች መድኃኒት የፈለገች የሰው ልብ ያቆሰላት መስኪን ሴት መዳን የፈለገች ከቤቷ ሊፈልገ የመጣች አንዲት ሴት አለች። እሷም ተንቀጠቀጠች ይላል። ምን ይላል? ደስ ይለኛል ታሪኩን ሳነበው። እውነቱን ሁሉ ነገረችው። እስኪ እውነቱን ሁሉ ነግራችሁ ሂዱ። በቃ
ሰላም የምትፈልጉ፣ ደስታ የምትፈልጉ፣ እግዚአብሔር ጉዳያችሁን እንዲያሳካ እንዲሰራ የምትፈልጉ፣ የተጨነቃችሁ እንቅልፍ ያጣችሁ በኪኒን የምትተኙ እኔ ጨነቀኝ ምን አባቴ ልሁን እያላችሁ የምታነቡ እህቶቼ እስኪ አሁን ይሄ ጉባኤ ሲያልቅ ተደፉና እውነቱን ነግራችሁት ሂዱ። እሱ ከእናንተ ቀርቦ ቤት ገብቷል። የድንግል ማርያም ልጅ ክብርና ምስጋና ለእሱ ይሁን። አቤት ስንቶቹን አሳቃቸው እኮ። እያለቀሱ መጡ፣ እየሳቁ ተመለሱ። አጎንብሰው መጡ፣ ቀና ብለው ወጡ። እየደማባቸው መጡ፣ ድነው ሄዱ። እግዚአብሔር ይችላል። የእኛ አምላክ ክብርና ምስጋና ለእሱ ይሁን። እውነተኛው መድኃኒት ልብሱን ስትነካ ያ ደም ጸጥ አለ። እውነቱን ሁሉ ነገረችው። ምን አለች? ጌታ ሆይ ከሰው የተገለልኩ ነኝ። ጌታ ሆይ ሰማይ የጠቆረብኝ ነኝ። ጌታ ሆይ የሚተፋብኝ ነኝ። ጌታ ሆይ ስሜ የጠፋ ነው፣ ያዘንኩኝ ነኝ። ጌታዬ ሆይ የልብስህን ጫፍ ስነካ ደሜ ቀጥ አለ። አንተ የዓለም መድኃኒት፣ ክብር ላንተ ይሁናለች። ክብርና ምስጋና ለእሱ ይሁን። በእውነት እውነተኛ አምልኮ ማለት ይህ ነው። ማንን መፈለግ? እግዚአብሔርን መፈለግ። ሳትታመም፣ ሳትቆስል፣ ሳትደማ፣ ፓራላይዝድ ሳትሆን፣ አልጋ ላይ ሳትይዝ፣ ሆስፒታል ጉልኮስ ሳይሳካልህ፣ ጥርስህ ማኘኩን ሳያቆም፣ ምላስህ ማጣጣሙ ሳያቆም በጉብዝና ወራት ይላል መጽሐፍ። ንገሩኝ፣ በጉብዝና ወራት ፈጣሪህን አስብ አለ። ፈጣሪን እንድናስብ እግዚአብሔር መንፈስ ቅዱስ ይርዳል። የእውነተኛ አምልኮ መገለጫው ምንድን ነው? እስኪ ንገሩ። አንደኛው ጮክ በለዋ፣ በእግዚአብሔርን መፍራት ነው። አየህ፣ እግዚአብሔር የሚያየው ነጠላህን አይደለም፣ አለባበስህን፣ ዘርፍህን አይደለም፣ ልብህን ነው የሚያየው። የጥበብ ሁሉ መጀመሪያ ጥሩ፣ ከዛ ደግሞ ሁለተኛው ምንድን ነው? ጮክ በለዋ፣ እግዚአብሔርን መውደድ። ሶስተኛው ከዚህ በኋላ መድኃኒዓለም ለክርስቲያን የምትመጡት ማንን ፈልጋችሁ? አይሰማም። እስቲ እግዚአብሔርን ፈልጌ እመጣለሁ የምትሉ በእውነት ክብር ለእሱ ይሁን። ፈልጋችሁ ስትመጡ የፈለጋችሁት አምላክ ጥያቄ ይመልሳል አይመልስም? ነነዌ እግዚአብሔርን መፍራት ስትጀምር፣ ነነዌ እግዚአብሔርን መውደድ ስትጀምር፣ ነነዌ እግዚአብሔርን መፈለግ ስትጀምር የነደደው እሳት ቆመ። እግዚአብሔር ሰላምን ለሁላችን ይስጠን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።